ፊማ ረዘቅናኩም ሚነል መምሉካት እኛ የሰጠናችሁ ንብረቶቻችሁን ባሮቻችሁ ጋር እኩል ተከፋፈሉ ሁለታችሁም ሰው ናችሁና መበላለጥ አያስፈልግም ብትባሉ ምን ትላላችሁ ተቀበሉታላችሁ ትውጡታላችሁ ይሄንን በማለት ጠየቀ ፈአንቱም ፊ ሰዋ እናንተም አለቆቹም ባሮቹም እኩል ናችሁ ምንድነው አንዱ አለቃ አንዱ ባሪያ አንዱ ጌታ የሚባለው የሚል ነገር ቢመጣ ተስማማላችሁን ተኻፉነሁም ከኺፈቲኩም ማለት ጨዋውና ጨዋው እንደሚከባበረው ባሮቻችሁንም ልክ እንደነሱ ክብር ተሰጧቸዋላችሁ ታፍሯቸዋላችሁ ቢባል ምንድነው መልሳችሁ ይሄማ እንቀበልም ነው የምትሉት ሁላችሁም ይሄንን ማትቀበሉ ከሆነ እናንተ በደካማ አቅማችሁ ባሮቻችሁን እናንተ ጋር እኩል ለማድረግ ያልፈቀዳችሁ እኔ ረበል ዓለሚን ሁኜ ሁሉን ነገር የፈጠርኩት ጌታ እንዴት ምንም የማይሰራውን ነገር የኔ ስልጣንና መብት ተካፋይ ታረጉታላችሁ በማለት ይሞግታቸዋል ማለት ከذلك نفصل الآيات እንደዚህ ነው የቁርአንን አንቀጾች ንወድህ ወንበይን የምንገልጸውና የምናብራራው እንግዲህ ሽርክን ምን ያህል ጸያፍ ነገር እንደሆነ ለአርቃኑን ለማስቀረት የቁርአን አያቶችን በዚህ መልክ እናቀርባለን ጥያቄዎች መፈናፈኛ የሌላቸውን ጥያቄዎች እያቀረብን እናንተ ራሳችሁ መልስ ማስጠት የማትችሉበት ደረጃ ላይ እንጥላችኋለን ማለት ነው ይህንን ማብራሪያ የምንሰጠውና ተጠቃሚ የሚሆኑት እነማን ናቸው ሊቀውም ያዕቂሉን አእምሯቸውን ተጠቅመው እውነቱን ለመረዳት ለሚፈልጉ ሰዎች ግትሮችና ደረቆች ሁልጊዜ እያወቁ ባጢሉን ነገር ሐቅ ነው ብለው ግግም ማለት የታወቀ ነው ግን አቅል ላለው ሰው ህሌናውን ለሚያከብር ሰው ለነዚህ ጥያቄዎች ትክክለኛ መልስ እንደምትሰጡ ያው ሞክሩ እስቲ ተቻላችሁ በማለት ይጠይቃል ይሄ ከሆነ እንግዲህ ተአላህ ሌላ ያለ ነገር በቀጣም ሆነ በተዛዋሪ የአላህ ተካፋይ ሊሆን አይገባውም የሚለውን ሎጂክ በዚህ ማረጋገጡ ነው ማለት ነው በልተባ الذين ظلموا اهواءهم መጀመሪያውንም እነሱ መከራከሪያ ነጥብ ኑሯቸው ሊያረጋግጡ ሳይሆን ሽርክን ያመጡት እነዚህ ግፈኞች የሆኑ ኩፋሮች መጀመሪያውንም በማስረጃ ተመርኩዘው ሳይሆን ይሄን ሽርክ ሊያመጡ የቻሉት የግል ዝምታ ፍላጎታቸውን በመከተል ነው ግላዊ ስሜታቸውን ከአባቶቻቸው ከመሃይም አያቶቻቸው የተቀበሉትን አጉል ልማድ ተከትለው ለመንጎድ እንጂ ይሄ ነገር በአቂሎች ዘንዳ ተቀባይነት ኑሮት ወይም በመረጃ ተደግፎ አይደለም ማለቱ ነው بغير علم ያለ እውቀት እንግዲህ ሽርክ የሚያረግ ሰው የፈለገውን ቢሆን ያ ሽርክ ትክክለኛ ነው ለማለት የሚከራከርበት ነጥብ ሊኖረው አይችልም ማለት ነው እንግዲህ ይሄ ከሌለው በምን ላይ ተመርኩዞ ነው ካላችሁ بغير علم اتبعوا اهواءهم بغير علم ያለ ምንም እውቀት እንዲሁ ዝም ብሎ በነፍስያ እየተነዳ በስሜት ብቻ ይሄ ነገር ጥሩ ነው እና ወጀድና አባአና አባቶቻችን እንዲህ ሲያረጉ አግኝተናቸዋል እነሱን መከተል አለብን በሚል በጭፍን ጉዞ ነው እንጂ ይሄ ነገር ህጋዊ ነው ለማለት የሚከራከሩበት ምንም ነጥብ የላቸውም ይላል فمن يهدي من اضل الله ስለዚህ እንዲህ አይነቶቹን እንግዲህ ጠማማዎች አላህ ታጠመማቸው አላህ ለጥሜት የዳረገውን ማን ነው የሚያስተካክለውና የሚያቃናው ይላል እንግዲህ አላህ ሰዎችን መክሮ ዘክሮ ብዙ ጊዜ ገስጧቸው አስጠንቅቋቸው አንቀበልም ብለው ግግም ካሉ ختم الله على قلوبهم እንዳለው ያንን የመረጡትን የተሳሳተ መንገድ በቃ እምቢ ካላችሁ ቀጥሉበታ ታዋጣችሁ ብሎ በዛው በተሳሳተ መንገዳቸው ላይ ይተዋቸዋል ይገፈትራቸዋል ማለት ነው ያንን እንግዲህ ውሳኔ ያረፈበት ሰው አላህ ማህተም ያደረገበትን ሰው አንተ አትዲንም ብሎ ማን ነው ሊያዲነውና ሊያስተካክለው የሚችለው ማንም የለም ወማ ለሁም ሚን ናሲሪን በመሆኑም እንዲህ አይነቶቹ ሙሽሪኮች ከቅጣትና ከውርደት የሚያድንና የሚረዳቸው ረዳት አይኖርም ፈርዶባቸዋልና በማለት ያስጠነቅቃል فاقم وجهك للدين حنيفا እና እንግዲህ ያንን ትቢተኛውንና ገራራውን ተወውና አንተ ቀናኤ ሆንከው ሙእሚን ሆይ እኔ ልምከርህ አንተ ኢማንን ተቀብለሃልና በዚህ ባመንክበት መስመር ላይ ፊትክን ወደ ግራ ወደ ቀኝ ሳታገላምጥ ቀጥ ብለህ በእስላም ጎዳና ጉዞህን ቀጥል ይላል አላህ Subhanahu Wa Ta'ala አመፀኛ አመጹን መረጥ አይደለም ተው በቃ አንተ ግን ሙእሚን ነኝ ያልከው እንደሱ ወጣ ገባ ሆነ ደግሞ ተመስመር እንዳታፈነግጥ ተጠንቀቅ የጀመርከውን ጉዞ በትክክለኛው መስመር ላይ እንዳለህ ወደ ግራና ወደ ቀኝ ሳትገላመጥ ቀጥ ብለህ አላህ አልዋሂድን ብቻ ይዘህ ቀጥል ማለት ነው
ሐኒፈን ማለት ማኢለን ኢላ ዲንላህ من الاديان الزائغه ከተጣመሙና ከተሳሳቱ እምነቶችና አመለካከቶች ነፃ ሆነህ ወደ ትክክለኛ ወደ ዲነል እስላም ብቻ በማጋደልና በሱ ላይ በማትኮር ቀጥል ይላል ማለት ነው። فطرة الله التي فطر الناس عليها خلقة الله التي خلق الناس عليها ይህች አላህ Subhanahu Wa Ta'ala የሰው ልጆችን ሲፈጥር የቀረጸባት የሆነች ስነ ፍጡር ናት ይላል ማለት ነው። ሰዎችን መጀመሪያ ሲፈጥራቸው ትክክለኛ ጌታቸውን የመቀበልና በሱ የመታዘዝን ስሜት ቀርጾባቸዋል። ከዛ በኋላ ግን የተለያዩ አጉል አመለካከት ያላቸው ሰዎች መጡና ተጽዕኖ ያደርጉባቸዋል። ከዛ ከመስመር እንደገና አጋርለው ይሄዳሉ። እንደዛ እንዳትሆን እንዳትጠለፍና መጀመሪያውንም የሰዎችን ሲፈጥራቸው በተውሂድ መስመር ላይ ነው ቀርጬ ያመጣዋቸው። ያንን የመጀመሪያሽን ይዘትህን ይዘህ ቀጥል ወደ ግራ ወደ ቀኝ ሳትዛባ ይላል ማለት ነው። ነብዩ በሐዲስ እንደተከሱት ዘላይ ኩሉ መውሊድ ይውለዱ አላ ፊጥረቲል ኢስላም አሉ አላ ኺልቀቲል ኢስላም። ማንኛውም ልጅ ሲወለድ በተፈጥሮ ይዘቱ አላህ Subhanahu Wa Ta'ala ተውሂድን ነው በስሜቱ ቀርጾ የሚያመጣው ማለት ነው። ኢላ አና አበዋሁ ይሃውዳኒሂ አው ይነስራኒሂ አው ይመጅሳኒሂ። ግን ሌሎች አላዋቂዎች መጡና ተግዜ በኋላ ጣልቃ ይገባሉ፣ ከመስመር ያፈናቅሉሃል ማለት ነው። አንተ አላህ ሲፈጥርህ የፈጠረህን ጌታ የመቀበል ስሜት ነው በውስጥ ላይ ያለው ማለት ነው። ምክንያቱም አቂል ነህ፣ ንጹህ ልቦና ነውና። ግን ይሄ ምንም የማያውቅ ህፃን ልጅ ገና ነፍሱን ማወቅና መነጋገር ሲጀምር የተሳሳቱ ወላጆቹ ያንን ድሪቷቸው ሊጭኑበት ይሞክራሉ ማለት ነው። እሱ ዝም ብለው ቢተውት በቀጥታ ሰማይ መሬትን የፈጠረ ጌታ ነው የኔ ጌታ ለማለት ዝግጁ ነበር። ያንን ዳይል ግን ቁጣው ጦሪቅ ይመጣበታል ማለት ነው። አወናባጆች እንግዲህ ህፃን ልጅ አስተሳሰቡም እንደው እንደድሜው ለጋ ነው። የነገሩትን ይሰማል። ውሸታም ሰው መኖሩን አወናባጅ መኖሩን ካፊር መኖሩን አያውቅም። የነገሩትን ጆሮ የሰማው ነገር ሁሉ ሀቅ ይመስለዋል ማለት ነው። መጀመሪያ በተፈጥሮው ፈጣሪው አካባቢ በተፈጥሮ ይዘቱ ሲያይ እሱን ያያል። እናት አባቱ ባጠገቡ ያያል፣ ቤቱን ያያል፣ በአካባቢ ያሉ እንስሳዎችን ያያል። ከዛ ይራቅ ባለ ቁጥር ጋራውን፣ ተራራውን፣ ሰማውን፣ መሬቱን ያስተውላል። እኔን ማን ነው የፈጠረኝ የሚል ጥያቄ ሲነሳ በውስጡ እኔም ብቻ ሳይሆን በዙሪያ ያለውን ሁሉ አንድ የፈጠረው ነገር አለ የሚለው ይሄ ተፈጥሮ አስተሳሰብ ነው። ይሄ የሰው ልጅ አያጣውም ሁሉ ጊዜ ማለት ነው። ግን አላዋቂ ወላጆች ይመጡና አዋቂ መስለው እኛ እኮ ክርስቲያኖች ለልጅ ዛሬ 7 ቀኑ ነውና ክርስትና ወስደን ቤተክርስቲያን እናስነሳዋለን ይላሉ ማለት ነው። ወስደው ያን ውሃ ይረጩታል ማለት ነው። ቄሶች አነበንቡለታል፣ ክርስቲያን ሆንክ ይባላል። ይሄ ነገር ለሱ እንግዲያው ነው። ግን አባቶቹ እናቶቹ ከሱ የበለጠ እንደሚያውቁ ያምናል ደግሞ ማለት ነው። ይሄ ነገር እውነት ቢሆን ነው ይሄን ያደረጉት ይልና ይንበረከካል ለነሱ ስተት ማለት ነው። እነሱ ያሉትን ተቀብሎ خلاص ክርስቲያን ነኝ የሚለውን ይዞ ይቀጥላል ማለት ነው። ይሁዳውም እንደዛው መጁሳውም እንደዛው ማለት ነው። እነዚህ እንግዲህ አወናባጆች ናቸው ወላጆቹ ታላህ መስመር የሚያፈናቅሉት። ዝም ብለው ቢተውት ለምሳሌ ህፃናት ማሳደጊያ ተዘጋጅቶ በጅምላ የተወለዱ ህፃናቶችን ብቻ እየሰበሰቡ እየወሰዱ ማንም ሰው በማያናግርበት የማንንም ሐሳብ በማይሰሙበት ቦታ ዝም ብለው እየቀለቡ ቢያሳድጓቸውና እነዛ አስተናጋጆቹ ምንም አይነት ተጽዕኖ ሳያደርጉ ምግባቸውን ብቻ እያቀረቡ ዝም ቢሏቸው እነዛ ልጆች መናገር የሚችሉበት ማሰብ የሚችሉበት በሚደርሱ ጊዜ ቢጠየቁ ማን ነው የፈጠራችሁ ቢባል ዝም ብለው በዘፈቀድ አይናገሩም፣ ያስባሉ፣ አቅላላቸውና የፈጠራቸው ሰማይ መሬትን የፈጠረ ኃይል እንደሆነ ነው የሚናገሩት ማለት ነው። ለምን ማንም ተጽዕኖ አላረገባቸውምና። ግን እነዛ ተጽዕኖ የተደረገባቸው የተነገራቸውን ወንጀላኩተና ይረሳም እንደሚባለው አባቴ ነግሮኛል خلاص እኔ ክርስቲያን ነኝ ተክርስትና ውጭ ምንም የለም ይልሃል ማለት ነው። ለምን ተበክሏልና። ስለዚህ አሁን እዚህ ላይ አላህ فاقم وجهك للدين حنيفا ይላል እና للدين الحق ትክክለኛውን አንድ የሃይማኖት በመቀበል ፊትክን ግንባርክን ለሱ ስጥ። ግንባርክን ቢወጉ ከእስላም ወደ ግራ ወደ ቀኝ እንዳትዞር ቀጥ ብለህ በእስላም ላይ ሄድ። እሱ አማራጭ የሌለው ሐቅ እሱ ነውና ኢነ ዲነ ኢንደላሂ الاسلام እንዳለው ወመን يبتغي غير الاسلام دينا فلن يقبل منه وهو في الاخره من الخاسرين። እና ይሄ ነገር ደግሞ እንግዲህ አይደለምና ፊጥረት الله التي فطر الناس عليها ከዚህ ውጭ ከሆነ ነው የሚያስገርመው።
ለምን ሰው ሙስሊም ሳይሆን ቀረ ተብሎ ያስገርማል። ሙስሊም መሆን ግን የተፈጥሮ ባህሪው ነው። መጀመሪያም መሆን ያለበት ይሄን ነው። እኔ ስፈጥረው በማንኛውም ሰው ስሜት ውስጥ እስላምን እንዲቀበል አድርጌ ነው የቀረጽኩት ነው የሚለው። ያንን የነበረውን ይዘት ግን የሚያፋልሱና የሚያጣምሙት ያው ተጽዕኖ የሚያደርጉ ወላጅ ተብዬዎች ናቸው። ያንን ተውና እኔ ስፈጥርህ ያስቀመጥኩብህን ስሜት ተመርኩዘህ ሰማይ ምድርን የፈጠረው አላህ ነው የኔ ጌታ በሚለው መስመር ላይ ቀጥል ይላል። ላ ተብዲለ ሊኸልቂላህ የአላህን ስነ ፍጥረታት መቀየር አግባብ አይደለም። አላህ ሲፈጥርህ ለምሳሌ ባለ ሁለት እጅ ባለ ሁለት እግር አድርጎ ነው የፈጠረህ። ለምን ሁለት እጅ አደረገ ለምን ሶስት አያደርግም ይባላል? እንደዛ ማለት ነው። የእስላም የተውሂድም እምነት እንደዛ ነው። አላህ ሲፈጥር ያስቀመጠልህን ቅርጽህን ሌላው የዟሂር አካልህን ምንም አስተያየት አታረግም። ለምን ሶስት እግር የለኝም ለምን አራት እግር የለኝም ለምን ሶስት አይን የለኝም የሚል ሰው የለም። ያምን አላህ የመረጠውን ያስቀመጠውን ተቀብለ ትጓዛለህ ማለት ነው። አስተሳሰብም ላይ እንደዛው መሆን አለበት። እኔ ይበጃል ብዬ በስሜትህ የቀረጽኩልህ እስላምን ነው። ያንን እስላምን ሊያስለቅቅህና ሊነጥቅህ የሚመጣ ካለ እኔ እኮ የመጀመሪያ እኔ ስሜቴ የሚነግረኝ ጌታ የዓለም ባለቤት አንድ መሆኑን ነው። ከዛ ውጭ ያለ የምትሉን ነገር እኔ አይዋጥልኝም ብለህ ቀጥ ብለህ መጓዝ አለብህ እንጂ ማንም አወናባጅና ውሸታም መጥቶ ሳሊሱ ሰላሰቲን ብለህ መቀበል የለብህም ይላል ማለት ነው። ለምን አላህ ሲፈጥርህ ያስቀመጠብህን ስሜት በቀላሉ መልቀቅ የለብህም ማለቱ ነው። ذلك الدين القيم እና ቀጥተኛውና የሚያዋጣው ዲን ይሄ ነው። ከእስላም ውጭ እምነት የለም። እስላም ደግሞ እምነት በተውሂድ ላይ ነው የሚመሰረተው። አንድ አላህ ብቻ ነው የፈጠረህ፣ አንድ አላህ ብቻን አምልክ ነው የሚለው። ከዛ ውጭ መተው ግን ምንም የፈጠረህ አላህ ቢሆን ግን የምታመልከው ነገሌንም ጨምረህ ነው ከተባለ ይህ ህገ ወጥ ጥያቄ ነውና እሱን ተውና በቀጥታ የአላህን ዲን ብቻ ይዘህ ቀጥል ይላል። ወላኪን አክሰረ الناس لا يعلمون ግን አለመታደል ሆነና ነገሩ ግልጽ ሆኖ እያለ ብዙዎቹ ሰዎች ይሄን ጭብጥ አያውቁም ይላል አላህ Subhanahu Wa Ta'ala። ይሄን ቢያውቁ ኑሮ መገላገል ነበር፣ በአለም ላይ አንድ ሙሽሪክ አይኖርም ነበር ማለት ነው። ብዙዎቹ ግን የስሜትና የሰይጣን ሰለባ በመሆን ይሄንን ቁልጭ ያለ ነገር ነው ሹብሃ እንዳለበት ቆጥረው ሲወናበዱና ተተውሂድ ሲፈናቀሉ ይታያሉ። ቢያውቁና ቅንነት ቢኖራቸው ኑሮ ግን ይሄ ነበር የሚጠበቀው ይላል። ሙኒቢነ ኢለይህ አቂም ወጅሃከ ሙኒቢነ ኢለይህ። ሁላችሁም እንግዲህ የነግሬያችኋለሁ ፈጣሪ ጌታቸው አንድ አላህ ብቻ ነው። ለሱ ብቻ ታማኞችና አገልጋዮች ሁኑ፣ ወደሱም ተመላሾች ሁኑ ይላል። ሰው ናቸውና አንዳንድ ጊዜ ያልሆነ ብጅታ ተፈጥሮባችሁ ወደ ባጢል የማዘንበል ሁኔታ ከተሰማችሁ ቶሎ ፈጥናችሁ ተመለሱ። አስተግፍሩላህ እንዲህ አይነት ነገር ተሰምቶኝ ነበረ ጌታ ይቅር በለኝ ብላችሁ እንደገና ስተታችሁን ማረምና ወደ እኔ መመለስን ልመዱ ይላል ማለት ነው። ሰው መላእክት አይደለም። የተለያየ ሐሳብ ይፈራረቅበታል። የውጭ ተጽዕኖዎችም እንደዛው ያጠቁታል። ይሄው የተሳሳቱ ወላጆች ያልሆነ ነገር ያነበንቡልሃል። በዛው ላይ ሸይጣን ደግሞ ያዋክብሃል። እንደገና ነፍስያ እነዚህ ሁሉ ነገሮች ኢላማ ናቸውና በእነዚህ ተጽዕኖ ተመስመር የማፈንገጥና የመወላገድ ምክንያት አዝማሚያ ቢታይባችሁ እንደገና መለስ ብላችሁ ወደ አቅላችሁ ጌታ ይቅር በለኝ እንዲህ አይነት ነገር አሳመጥቶብኝ ነበረ ይሄ ተውሂድ ጋር ማይሄር ነው ብላችሁ ወደ እኔ መመለስ አለባችሁ። ወተቁ እና ይሄን ለማድረግ ደግሞ አላህን መፍራት ይበጃልና አላህን ፍሩ ነው። አንተ ልቅ አይደለህም። ራስህን አቅልህንም ዛትህንም የፈጠረህ ጌታ ነው። ስለዚህ በጌታ ፍቃድ መመራ እየተባልክ የተለያዩ ጥላቶች እያዋከቡ ከመስመር ሊያወጡ ሲሞክሩ እንደ በግ ተከትለህ አትንጎድ። ጌታ ምን ይለኛል የሚለውን አትርሳኔን ፍራ ይላል። ወአቂሙ ሶላት እና ይሄ ደግሞ አላቃችሁ ከኔ ጋራ እንዲጎለብትና ተሽርክ እንዲትርቁ የሚረዳችሁ ሶላት ነው። ሶላትን ጊዜውን አክብራችሁ ስርዓቱን አሟልታችሁ አዘውትራችሁ ስገዱ። ከኔና ከናንተ መካከል ትልቁ የሚያገናኘን መስመር እሱ ነውና ማለት ነው። ወላ ተኩኑ ሚነል ሙሽሪኪነ ቢተርኪሃ ሶላትን ቸል በማለት ከሙሽሪኮች እንዳትሆኑ። ሙሽሪክ አልባ የሆነ ሙስሊም ተሽርክ አይጠናም። ሶላት አልባ የሆነ ሙስሊም ማለት ነው። ስለዚህ ታሪክ ሶላት ሙሽሪክ ነው ለሚለው ረይ ይሄ አያት ነው አንዱ ማስረጃ ማለት ነው። አቂሙ ሶላተ ወላ ተኩኑ ሚነል ሙሽሪኪነ ቢተርኪሃ ብለው የሚፈስሩት ሶላትን አስተካክላችሁ ስገዱ። ሶላትን ከተዋችሁ
ሙስሊምነታቸው ጥያቄ ላይ ይወድቃል እሷን በመተው ሙሽሪኮች ጋር እንዳትቀላቀሉ ሶላት መተው የሙሽሪክ ባህሪ እንጂ የሙስሊም አይደለምና ማለቱ ነው ከዚህ በመነሳት ነው ነብዩ አለይሂ ሰላቱ ወሰለም በይነ الرجل والشرك والكفر ኢላ ተርከ ሶላት በሰውየውና በሽርክ በኩፍር መካከል ገደቡ ምንድነው ካላችሁ ተርከ ሶላት ነው ፈመን ተረከሃ ፈቀድ አሽረክ ሶላትን ከተወ ምን ቀረው ያው ጌታ በቀን 5 ጊዜ ስገድልኝ ብሎታል እሺ ብሎ ሸሃደተን ተቀብሎ ቃል ኪዳን ፈጽሞ ነበር ሶላትን ሲተው ቃል ኪዳኑን ትቸዋለሁ በቃ ይቅርብኝ ማለቱ ነው ስለዚህ በሽርክና በሙስሊም በአንድ ሰውና በሽርክ መካከል የሚከለክለው ሐጂዙ ምንድነው ሶላት ነው ሶላት ትሰግዳለህ በእስላም መስመር ላይ ነህ ሶላት ተውክ ከመስመር ወጥተህ ሂደሃል ማለት ነው ስለዚህ ወላ ተኩኑ ሚነል ሙሽሪኪነ ቢተርኪ ሶላት ሶላትን በመተው ከሙሽሪኮች ጋር እንዳትቀላቀሉ አንተ ሙስሊም የሆነ ሰው ሁሉ በሐቂቃ ሙስሊም ከሆነ በቀን 5 ጊዜ ሰለቸኝ ደከመኝ ሳይል ይሰግዳል ሶላትን በሚተው ጊዜ ግን ከእስላሙ ካምፕ ወጥቶ ከሙሽሪኮቹ ጋር ሁሉ ተቀላቀለ ማለት ነው የእናንተ ይሻለኛል ማለቱ ነው ስለዚህ ሶላት ትልቅ ሚዛናትና እሷን ሁሉ ጊዜ አዘውትራችሁ መስገድ አለባችሁ ሶላትን በመተው ተሙሽሪኮች እንዳትሆኑ መጠንቀቅ አለባችሁ ይላል ማለት ነው من الذين فرقوا دينهم እና እነዚህ ታሪክ ሶላት የሆኑ ሰዎች ስማቸው እንኳን ሙስሊም ቢባል ዲናቸውን እየገነጣጠሉ ነው ማለት ነው ባህላዊ ሙስሊሞች ናቸው ማለት ነው እስላም የሚሉት እነሱ የሚፈልጉትን ነገር ብቻ ነው እስላም ደግሞ አላህ Subhanahu Wa Ta'ala ሲያመጣው ጁዝኡ ላይ የተጀዘ የማይገነጣጠል አንድ ወጥ የሆነ መሽሩዕ ነው እንጂ አንተ ደስ ያለህን ይችን እሰራለሁኝ ይችን እናገራለሁኝ በዚች እስላም ሆናለሁ እንዲህ አይነቷም ጋር አትስማማኝም ብለህ እንትን ታልክ አንተ የምትመርጠውን እስላም ነው እየተከተልክ ያለኸው ማለት ነው ሩብ እስላም ግማሽ እስላም አንድ ስድስት እስላም እያልክ ነው ማለት ነው ይሄን ደግሞ አላህ አይቀበልም ተተቀበልከው መሽሩዑን በሙሉ ተቀበል ነው የሚለው ማለት ነው ولا تكونوا من المشركين من الذين فرقوا دينهم يأخذون ببعض الإسلام ويتركون البعض الآخر የእስላምን እየገነጣጠሉ ግማሹን ይሰሩታል ይናገሩታል ግማሹን ይተውታል እነዚህ በስማቸው ነው ሙስሊም የተባሉት እንጂ በእኔ ዘንዳ የእስላም ዕውቅና ይሰጣቸው ወካኑ ሸያአን አለ ፊረቀን ሙክተሊፋ እስበርሳቸው የተጋጩና የማይስማሙ የሆኑ ቡድኖች እንደሆኑት እንዳትሆኑ እናንተ ያው ከእስላም ያፈነገጠ ሙብተዲዕ ሁሉ ጦቢዓው ይሄ ነው ሙብተዲዕ ሁሉ ጊዜ አንድ ወጥ የሆነ አቋም ሊኖረው አይችልም ማለት ነው ለምን ወደ የአላህን መስመር የአላህን ህግ ትቶ ሰው ወደ ስሜት በሚመጣበት ጊዜ የሁሉም ስሜት አለው አይደል እንዴ ያንተ ብቻ ነው እንደ ስሜቱ አንተ አንድ ጣዖት ታመልካለህ ሌላው ደግሞ ሌላ ጣዖት ያመልካል አንተ አንድ ሸህ ትይዛለህ ሱፊ አንዱ ደግሞ ሌላው ይይዛል ተቃራኒውን ማለት ነው ስለዚህ እየተበታተንክ ነው የምትሄደው ማለት ነው የሚያስራችሁና አንድ የሚያረጋችሁ ምንድነው የአላህ መሽሩዕ ነበር አላህን እስላም ተተላበስክና እንትን ታልክ በቀጥታ ሁሉ ሙስሊም ነው በእስላም ይሄዳል ችግር ያደቀ ማለት ነው ግን ከእስላም ካፈነገጠና እስላምን መቆራረስና መቀናነስ ከጀመረ ምን ይሆናል ማለቂያ የሌለው ብጥብጥ ውስጥ ነው የምትገባው ማለት ነው አንተ አንድ ቡድን ትፈጥራለህ ሌላው አንድ ቡድን ይፈጥራል አንዱ ሌላውን ያወድሳል ሌላው አንዱን ያንኳስሳል እየተናከሱ መተላለቅ ነው የሚሆነው ማለት ነው ያ እንዳይሆን በእስላም ህግ እድኹሉ ፊ السلم كافة በእስላም ውስጥ ጥቅልል ብላችሁ ግቡ በእስላም ውስጥ ያልገባ ሰው አንዲት ነገር እንኳን ታጓደለ በዛች ክፍተት ሰይጣን ይገባና ይበጠብጣል ከዛ በኋላ ማለት ነው ወካኑ ሸያን ማለት ፊረቀን ሙክተሊፋ የተለያዩ አመለካከታቸው የተፋለሰ ቡድኖች ተሆኑና ስበርሳችሁ እየተባላችሁ ትጠፋላችሁ ኩሉ ህዝብን بما لديهم فرحون ከዛ በኋላ እያንዳንዱ ቡድን በሱ በኩል ባለው ተደሳች ይሆናል ራሱን ይኮፍሳል ማለት ነው እኔ ብቻ ነኝ ሐቅ ያዝኩት ይላል ሌላውን ያወግዛል ያ ደግሞ ባጠፋው አንተን ያወግዛል ራሱን ያመጉሳል እንደዚህ ያላችሁ እንዳትጠፉ ሁላችሁም በእኔ መሽሩዕ ውስጥ በእስላም ውስጥ ታቀፉ እስላም ደግሞ ካሚል በሚሆንበት ጊዜ ነው ችግራችሁን የሚፈታው አለበለዚያ የተቆራረሰ እስላም ሁላችሁንም ሊያቅፋችሁ አይችልም ማለት ነው እነዚህን ሁሉ አያቶች እንኳን በቀላሉ ቢረዱ ሰዎች ብዙ ችግሮች ሊፈቱ በተቻሉ ነበር ማለት ነው አሁን ችግሩ ዓለም الاسلام የሚባለው እስላምን እንደ ስም ሁሉም የኔ ነው ይላል
ግን እንደ ተግባር ከሆነ እስላም ውስጥ ሁሉም ያለውን መውቂፉን ቢገመግም እያንዳንዱ ንዑስ ሆኖ ነው የሚገኘው። የተሟላ እስላም እኔ ነኝ ብሎ ሊያረጋግጥ የሚችል ቡድን አይገኝም ማለት ነው። ምናልባት ሙኻለፋው ያንዱ ይብሳል ይሰፋል፣ ያንዱ ይቀላል። በመሰረቱ ግን እስላምን ሙሉ በሙሉ የተላበሰውና የህይወቱ መመሪያ ያደረገው ሰው እገሌ ነው ለማለት ያስቸግራል ማለት ነው። ይሄ ደግሞ ከእስላም የማፈንገጥ ውጤት ነው። ከእስላም ካፈነገጥ አንተ የተወሰነችውን ነገር ይዘህ ታቅራራለህ፣ እኔ ነኝ ሙስሊሙ ብለህ ትደነፋለህ፣ ሌላውን ታወግዛለህ። ሌላው ደግሞ በተቃራኒው አንተን ካፊር ነህ ይልሃል፣ አንተ ሙብተዲዕ ነው ይልሃል ማለት ነው። ይሄ ከሆነ ተያይዞ ማለቅ ነው፣ ምን ፋይዳ አለው? ዋናው ግን ሁላችሁም ጥቅልል ብላችሁ ለእስላም እጅ መስጠትና እስላም በሚያዛችሁ መመራት ነው። ከበዳችሁም ቀለላችሁም ጣፈጣችሁም መረራችሁም እስላምን ሙሉ በሙሉ ካልተላበሳችሁ በስተቀር ችግራችሁ አይፈታም ነው የሚለው አላህ Subhanahu Wa Ta'ala። ወኢዛ መሰና ሰዱር እንዳው ረበሁም ሰዎች ደግሞ አንድ ችግር ፈተና ነገር በሚያጋጥማቸው ጊዜ ያ ችግር ሲወቅጣቸው ሁላቸውም በጭንቀት ወደ ጌታ ይመለሱና ጌታቸውን ይጸልያሉ ማለት ነው። ለምሳሌ ጦርነት እንደ ሱሪያ እንግዲህ እልቂት ሲመጣ መጀመሪያ ያ ነገር እንዲመጣ ያደረገው ስተታቸው የራሳቸው ነው። እዳ ነው የሚከፍለው ሁሉም ሰው። ስለዚህ ያንን ስተት እንዳይመጣ መጀመሪያ አላህ ያለቸውን መመሪያ ቢከተሉ ኑሮ ጥሩ ነበር። ያ ነገር ችግሩ በሚመጣና ሁሉንም በሚይዘው ጊዜ ግን በጭንቀት እርዳኝ ድረስልን እያሉ ይወተውታሉ ይላል። ሙኒቢነ ኢለይህ ወደሱ ተመልሰው፣ ምክንያቱም በዱላው ነው የተመለሱት ማለት ነው። መጀመሪያ እሱን አክብረው ስርዓቱን ተቀብለው ሳይሆን ዱላውን ሲሰነዝርባቸውና ሲወቅታቸው እንጫጫሉ እርዳን ድረስልን እያሉ ማለት ነው። ثم اذا اذاقهم منه رحمه ከዛ በኋላ እነዚህ ሰዎች አቅማቸውን አውቀዋል ወደ ጌታቸው ተመልሰዋል ብሎ ደግሞ እንደገና ወደ ኸይር ሲመልስና ጸጋውን ሲያቀምሳቸው ይላል اذا فريق منهم بربهم يشركون እንደለመዱ ከነሱ ከፊሎቹ ሁሉንም ባንል እንኳን ማለቱ ነው የተወሰነው ክፍል እንደገና በጌታቸው ማጋራት ይጀምራሉ። የነበረውን ችግር ጦርነቱን ሲያቆምላቸው፣ ድርቁ ሲያስወግድላቸው፣ በሽታውን ሲያጠፋላቸው፣ ሰላም ብልጽግና ሲመጣ እንደገና ጌታችን አላህ እኮ ደርሶልን ነው እንዲህ ያደረገን ማለት ይቀርና የተለያዩት ቡድኖች እንደገና በነገሌ ከራማ በነገሌ እንትን ነው እያሉ ወደዛ ወደ ወትሮ ሽርካቸው ሊመለሱ የሚሞክሩ ብዙዎቹ ናቸው ይላል አላህ Subhanahu Wa Ta'ala። የሰው ልጅ ባህሪው ይሄ ነው። ሲጨንቀው በቃ የትልግባ ይላል፣ ይቅለበልባል፣ ጌታውን ይለምናል፣ ይጸልያል። ማንኛውም ችግር ሲወቅተው ጌታ የማይል የለም። ያን ነገር ሲያስወግድለትና ፈረጃ ሲመጣ ግን እንደገና መልሶ የተለያዩ ነገሮችን አጉል ልማዶችን ሊያስተናግድና ሊያራምድ ይሞክራል ማለት ነው። ይሄን የሚያደርጉት ለምንድን ነው? ሊየክፍሩ ቢማ አተይናሁም ሁሉን ነገር የምንሰጣቸው እኛ ነን። እኛ ሁሉን ነገር ሰተናቸው ያን የነበረውን ጦርነት አስወግደን ሰላም አስፈነንላቸው፣ በሽታውን አስወግደን ጤንነት መጥቶላቸው ችግሩ ሁሉ ነገር ተወግዶ እያለ ይሄን ነገር ሁሉ ያደረኩት እኔ ነኝ። አሁን ግን እያሉ ያሉት እነዚህ እንደዚህ ስለሆነ እኮ ነው እንደዚህ የሆነው፣ ነገሌ ናቸው ጦርነቱን የረዱን፣ ነገሌ ናቸው በነገሌ ትሩፋት ለዚህ በቃን ይለዋል ማለት ነው። አላህ ረብል ዓለሚን ፈረጀን ማለት እንትተው ማንኛውም ችግሩንም ደግሞ እገሌ ይሄን ያልጡን ልኮልን ይልሃል ማለት ነው። ማን ሰጠውና? የአላህ ንብረት ነው እሱም የላከው። እንዲልክም ያደረገው አላህ ነው። ይሄን ያልጡን ልኮልን የገሌ አገር መንግስት ያው ተችግር ታደገን ይልሃል ማለት ነው። ረብል ዓለሚን የላኪውንም የተላከውንም የሚላከውንም የፈጠረው እሱ ነው። እሱ ግን ይረሳል። ሊየክፍሩ ቢማ አተይናሁም እኛ የሰጠናችንን ክደው ባሮቻችን የሰጧቸውን ጥቅቅን ነገር ያንጸባርቋታል። እነሱ ናቸው ያደረጉልን ማለት ይጀምራሉ። ይሄ እንግዲህ አላወቁም እንጂ ሽርክ ውስጥ እየገቡ ነው ማለት ነው። አላህ የሰጠህን ነገር እገሌ ላከልኝ ታልክ አላህን ረስተህ ያን መልእክተኛውን ነው አምላክ ለማድረግ እየሞከርክ ያለው ማለት ነው። እና ቢረቢህም ይሽሪኩን በጌታቸው ሌሎችን ያጋራሉ። እንግዲህ በዓለም ላይ ያለ ጸጋ በሙሉ የአላህ ነው። ወማ ቢኩም ሚን ኒዕመቲን ፈሚን አላህ እንዳለው የኔም ያንተም ንብረት አላህ ነው። እኔ ለማንም ለወዳጅ ለዘመዴ የምሰጠው ነገር የአላህ ንብረት ነው። ወኪል ነኝ እኔ ፈጥሬዋለሁ ያን ነገር። ስለዚህ እኔን ያመሰግናል። ለእኔን የፈጠረኝና የሰጠኝ ጌታ ይረሳል። ይሄን ካደረገ ምን ማድረግ ነው? ይሄንን የሚሰጠውን እርዳታ የሚሰጠውን ሰውዬ እንደ አምላክ አደረገው ማለት ነው። አዕዳኡል እስላም ይሄንን ነው እስትቅላል እያደረጉ ያሉት።
ሰውን በአንድ አካባቢ ያለን በሆነ ምክንያት ጦርነት እንዲነሳ ያረጉና ያስፈጁታል ከዛ በኋላ ኡማሙ ሙተሂዳ ድረሱልኝ እየተባለ ይጮሃል ማለት ነው እነሱ ናቸው እኮ ከጀርባ የሚያስወጉ የሚያበጣበጡ ያለው ከዛ የበሰበሰ ስንዴ አንጥቶ ለአንተ እርዳታ ይሰጣል እነሱ ናቸው የዓለም አባት ተብለው ይወደሳሉ አላህ ግን ይረሳል አላህማ መቼ ትላለህ ተነጭራሹ እነሱ እንደያረጉልን ኑሮ ይላል ይሄን ነው የሚፈልጉት አምላክነቱን በእጃዙር ከአላህ ነጥቀው እነሱ ሊወደሱበት ነው ላንተ አዝነው አይደለም እኮ የነሱን ጌትነት ለማጽደቅ ነው ይሄ የሚደረገው ማለት ነው እና ሊየክፍሩ ቢማ አይተይናሁም ማለት እኛ የሰጠናቸውን ጸጋ እንዲክዱ ነው የሚደረጉት ፈተመተዑ እንዲህ አይነቶች እንጅሎችና ተላሎች ታዳ ጌታችሁን ረስታችሁ እዚህ ግባ የማይባሉትን ደካሞችን ምናልባትም ጥላቶቻችሁን እያወደሳችሁ የምትቀጥሉ ከሆነ በዚህ በጊዜያዊ ጥቅማችሁ ተጠቀሙ ተደሰቱ ተጠቀሙ ፈሰውፈ ተዕለሙን የዚህን የክህደታችሁን ውጤት ወደፊት ታውቁታላችሁ ምን እንደሚጠብቃችሁ ጀሂም ይመጣል ማለቱ ነው እንግዲህ በማንኛውም መልኩ በአሁኑ ጊዜ ያለው ጫወታ ዓለመል እስላም ላይ የቁማር ነው እየተጫወቱ ያሉት ማለት ነው እኛን ከዲናችንም ከዱንያችንም ከብራችን ከስብዕናችንም አውጥተው ለነሱ እንድናጎበድድና እነሱን እንድናመልክ ነው እየተደረገ ያለው ማለት ነው ይህንን ወቁ ማንኛውም የሰጠዋችሁ ነገር እኔ ነኝ ታጠፋችሁ ደግሞ በጥፋታችሁ መቀጣት አለባችሁ ባሪያ ናችሁና ተውባ አድርጉ ፈፊሩ ኢላላህ ወደ እኔ ተመለሱ እኔ ገለግላችኋለሁ እያልኳችሁ እናንተ ግን መጀመሪያውኑ ከኔ ፍቃድ አፈንግጣችሁ ትሄዳላችሁ ያኔ እንደገና በላ ይመጣል ያን በላ ተጠቅመው ደግሞ ጥላቶቻችሁ ያዋክቧችኋል እናንተ ሐሳቢ ተቆርቋሪ መስለው በመጨረሻ ደግሞ ያን ሁሉ ችግር የፈቱት እነሱ የረዷችሁ እነሱ አድርገው ይቀርጹባችሁና እነሱን እያወደሳችሁ እኔን ትጥላላችሁ ይሄ አደገኛ ሁኔታ ነው የሚያስከትለው መዘዝ የከፋ ነውና እንዲህን ማትቀበሉ ከሆነ ፈተመተዑ በተገኘችው ጊዜያዊ ጥቅም ተደሰቱ ፈሰውፈ ተዕለሙን ይህ አካሄዳችሁ ግን ምን አይነት መዘዝ እንደሚያስከትልባችሁ ወደፊት ታውቃላችሁ በማለት ያስጠነቅቃል ማለት ነው هذا وصلى الله وسلم على النبي وعلى اله